የምንማማርበት የትምህርታችን ርዕስ በዮሐንስ ወንጌል ምዕራፍ 11 ቁጥር 15 ላይ ያለውን ኃይለ ቃል ቁጥር 25 ላይ ያለውን ኃይለ ቃል በማንሳት ነው። በዚህ ኃይለ ቃል እግዚአብሔር አምላካችን ያስተምረናል። እንግዲህ እንዲያስተምረን አምላካችን በድጋሚ መልካም ፈቃዱ ይሁንልን። የትምህርታችን ርዕስ የሚያምንብኝ በሉት፣ ሁላችሁም በሉት፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል። በዚህ ኃይለ ቃል አምላካችን እግዚአብሔር ያስተምረናል። እንግዲህ ሁላችንም ልቡናችንን በመሰብሰብ ለቃሉ ቦታ በመስጠት ምንም ሰው ሰራሽ ነገር አስቸጋሪ ቢሆንም ድምፅ ማጉያው እየተቆራረጠ ቢያስቸግርም ሁላችሁም ያው እንድትከታተሉ በእግዚአብሔር ስም አሳስባችኋለሁ። እኔ ምልክት ነኝ። አስተማሪ ማን ነው? እግዚአብሔር አምላካችን ያስተምረን። እንግዲህ ይህንን ኃይለ ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ኃይለ ቃል የተናገረው ለአልዓዛር እህት ለማርያም ቢሆንም ቃሉ ግን ለሁሉም ይሰራል። የሚያምንብኝ ይሞት እንኳን ምን ይሆናል አለ? ሕያው ይሆናል የተባለ። እንግዲህ እናንተም እኔም አማኞች ነን፣ ግን የእምነታችን ደረጃ ይኖረዋል። እናታችን ድንግል ማርያም ዛሬ ያረፈችበት ዕለት ነው። እናታችን ግን ከማመንም በላይ ነች፣ ከማመንም በላይ ነች። ክብሯ ከአማኝም በላይ ነው። ለምን ከተባለ እግዚአብሔር ከእርሷ ጋር ስለሆነ ማለት ነው። በሉቃስ ወንጌል ምዕራፍ 28 ምዕራፍ 1 ቁጥር 28 ላይ ስንመለከት ምን ይላል? ጌታ ከአንቺ ጋር ነው ይላል። እስቲ ይህንን ቃል በሉት። ጌታ ከማን ጋር ነው? ከአንቺ ጋር ነው የተባለችው። እንግዲህ ጌታ ከአንቺ ጋር ነው ብሎ የተናገረው የመሰከረው መልአኩ ቅዱስ ገብርኤል ነው። አሁን እኛ በዘመናችን አንዳንድ ሰዎችን የጌታ ሰው የእግዚአብሔር ሰው እንላለን አይደል? እምንላቸው ግን እኛ እኮ ነን። የውስጣቸውን እናውቃለን? አናቅም። ምናልባትም እኮ አንዳንድ ጊዜ ኃጢአተኞች፣ ወንጀለኞች፣ ከኃጢአት የማይለዩ ሰዎች የጌታ ሰው ተብለው ሊጠሩ ይችላሉ። እዛ ጋር የሚዘምሩትን ሰዎች ብታስቆማቸው ጥሩ ነው። የእግዚአብሔር ቃል ስለሆነ የሚነገረው ለእግዚአብሔር ቃል ቦታ መስጠት ያስፈልጋል። አንዳንድ ጊዜ የእግዚአብሔርን ቃል ባለመማራችን ዝም ብለን መዝሙር ላይ ብቻ እናተኩራለን። የምንዘምረው መዝሙር መጽሐፍ ቅዱስ ላይ አለ የለም ብሎ ማወቅም በራሱ ተገቢነት ይኖረዋል ማለት ነው። ያ ካልሆነ ግን ጩኸት ብቻ ይሆናል ማለት ነው። ስለዚህ የእግዚአብሔርን ቃል ማድመጥ ያስፈልጋል። ጌታ ከአንቺ ጋር ነው ያላት። ስለዚህ ድንግል ማርያም ጌታ ከሷ ጋር ስለሆነ ከአማኞችም በላይ ነች ማለት ነው። አልዓዛርም ጌታ ከአንቺ ጋር ነው የተባለችው። ማምላክ ድንግል ማርያም እኛ አማላጃችን እናታችን ስንላት ዝም ብለን አይደለም፣ ሰው ስለተናገረ ስለመሰከረም አይደለም፣ እንደው የተወሰኑ ሰዎች በግሩፕ ስላነገሷትም አይደለም። ድንግል ማርያምን ጌታ ከአንቺ ጋር ነው ያላት መልአኩ ቅዱስ ገብርኤል፣ የሰማይ መልአክ በእግዚአብሔር ፊት የሚቆመው ማለት ነው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ በሉቃስ 1:19 እንደተናገረ በእግዚአብሔር ፊት የሚቆመው መልአኩ ቅዱስ ገብርኤል ነው ጌታ ከአንቺ ጋር ነው ያላት። ስለዚህ ከድንግል ማርያም ጎን ስንቆም፣ ከድንግል ማርያም ጋር ስንቆም፣ ድንግል ማርያምን አማልጅኝ ስንል፣ ድንግል ማርያምን እናቴ ስንል ከማን ጋር ስላለች ነው? ከእግዚአብሔር ጋር ስላለች፣ ጌታ ከሷ ጋር ስለሆነ። ስለዚህ ጌታን ስንፈልግ ማርያምን እናገኛታለን ማለት ነው። ማርያምን ደግሞ አማልጂ ብለን እናቴ ስንል ማንን እናገኘዋለን ማለት ነው? ጌታን ከሷ ጋር እናገኘዋለን ማለት ነው። ስለዚህ ይህንን በምስጢር ይህን ሰማያዊ መልአክ ቅዱስ ገብርኤል ይህንን ቃል ተናግሮታል። እንግዲህ ማንም ሰው ጌታ ካንተ ጋር ነው አልተባለም። ድንግል ማርያም ነች ጌታ ካንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ነው የተባለችው። ስለዚህ ቡራኬዋን እንመለከታለን ማለት ነው። እግዚአብሔር አምላካችን
እንግዲህ በመልአኩ በቅዱስ ገብርኤል አማካኝነት መስክሮላታል ማለት ነው ለድንግል ማርያም። ስለዚህ ድንግል ማርያምን አማላጃችን ስንል ሕያው ናት ስንል አዎ ዘላለም ታማልደናለች የምንለው ዝም ብለን አይደለም፣ ስሜታውያን ሆነን አይደለም፣ ገብቶን ነው። ለምን? እግዚአብሔር ከእርሷ ጋር ነው፣ ጌታ ከእርሷ ጋር ነው። ከእርሷ ጋር ስለሆነ ስትነግረው ይሰማል። ግን የሕያዋን ምንድነች? እናት ነች። የሁላችን እናት ነች። ሁላችን የእግዚአብሔር መንግሥት ልንወርስ እንችላለን፣ እንወርሳለን። ድንግል ማርያም ደግሞ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረ ክርስቶስ ዳግም ለመፍረድ በሚመጣ ጊዜ በቀኙ ትቆማለች። በቀኙ ተቀምጣ ወዳጆቿን ልጇ የአባቴ ብሩካን ኑ ብሎ የእግዚአብሔር መንግሥት በሚያወርስ ጊዜ እሷን በቀኙ ተቀምጣ ልጆቿን አብራ ትመለከታለች ማለት ነው። በእሷ አማላጅነት የተማጸኑት የእሷን እናትነት የተቀበሉት አዎ ይድናሉ። ምክንያቱም የሚያድን እምነት ስለሆነ እግዚአብሔር ደግሞ ድንግል ማርያምን ስላከበራት ማለት ነው። የሕያዋን እናት ስለሆነች አንቺ የሚያምንብኝ ቢሞት እንኳ ይድናል፣ ሕያው ይሆናል የተባለው። ስለዚህ ድንግል ማርያም ሕያው ነች፣ ሕያው እናታችን ነች። ለዚህ ምን ብሏል መሰላችሁ? ዛሬ በዕረፍቷ ጊዜ በዕረፍቷ ዕለት ጊዜ ዕረፍታ ለማርያም ወረደ ወልድም ድበልልና ባረፈች ጊዜ ነፍሷ ወይም ከስጋዋ በተለየ ጊዜ ልጇ ወልድ ኢየሱስ ክርስቶስ ከላይ ከሰማይ ወረደ ነው የሚለው። ወረደ። ስለዚህ አጽናናት፣ ወረደ ወልድም ድበልልና ከከፍታው ወረደ ይላል። እንግዲህ ድንግል ማርያምን ለማክበር እናቱን ለማክበር ማለት ነው። ድንግል ማርያም እንግዲህ ዛሬ ያረፈችው እንዴት አረፈች ብለን ስንመረምር ቅዱስ ያሬድ እንደነገረ ሞት ሰለሞዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ፣ ለሚሞት ሰው ሞት ይገባዋል። ነገር ግን የድንግል ማርያም ሞት ግን ያስገርማል ብሎ ነው የተናገረው። የሚያስገርመው ለምንድን ነው ከተባለ ሞትን ድል አድርጎ የተነሳውን ክርስቶስን የወለደች አዎ 9 ወር ከ5 ቀን አጥብታ 9 ወር ከ5 ቀን በማኅፀኗ የተሸከመች እንደዚሁም በግብፅ ሕፃናት ከ3 ዓመት በላይ አጥብታ ያሳደገች ከሱ ጋር ወደ ግብፅ በረሃም እሱን የሚገለው ሄሮድስ ሲነሳ ይዛ የሸሸች መከራውን መከራው አድርጋ የተጎሳቆለች ስለሱ ስለነበረ ለሱ ያላደረገችው ነገር ስለሌለ እንደዚሁም ደግሞ የሚያደርገውንም ታምር የምታውቅ እናት ስለነበረች ስለዚህ ሞትን ልትቀምስ አይገባትም ነበር እያለ እያደነቀ ቅዱስ ያሬድ ተናግሯል። በዚሁም ልክ አምላካችን መድኃኒታችን ኢየሱስ ክርስቶስ መጥቶ ምንድነው ያላት? እሱ ሞቶ ከተነሳ በኋላ እናቴ አንቺ ማረፍ አለብሽ አላት። እናታችን ድንግል ማርያም ምን አለች? ልጄ አንተ የሞት አሸናፊ ነህ፣ አንተ ወልጄ እንዴት እሞታለሁ? እንዴት ልሞት እችላለሁ? ብላ ጠየቀችው ይላል። በዚህ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ አጠር አድርጌ ነው የምገልጸው፣ ወደ ሲኦል አፋፍ ይዟት ሄደ ይላል። በዛ በሲኦል አፋፍ ምን አሳያት? የኃጥአንን ኩነኔ ያሳያት። እነዚህ ኃጥአን አንቺ ብትሞችላቸው ይድናሉ አላት ነው የሚለው። በዚህ ጊዜ እናታችን ድንግል ማርያም ሩሩ ስለሆነች እግዚአብሔር ከእርሷ ጋር ስለሆነ ጌታ ከእርሷ ጋር ነው ብያችኋለሁ አይደለም? ጌታ እኛ በበደል እሱ ክሶ ከሰማይ ሰማያት ወርዶ ከእሷ ተወልዶ ነው ያዳነን። ስለዚህ እሷ ደግሞ የልጇ ርኅራኄ በእሷም ያለ ስለሆነ እንደዚሁም የተጠማ ውሻን በጫማዋ የምታጠጣ ርኅሪት ስለሆነች የሰዎችን ኩነኔ ያየችና ለእነዚህ ሰዎች ስል እነዚህ በእኔ አማላጅነት፣ በእኔ እናትነት፣ በእኔ ምሕረት ጠያቂነት የሚድኑ ከሆነ እንኳን አንድ ጊዜ 10 ጊዜ ልሙታለች። አያችሁ፣ እንኳን አንድ ጊዜ ስንት ጊዜ ልሙታለች? 10 ጊዜ ልሙታለች። ማን ከእርሷ ጋር ስለሆነ? ጌታ ከእርሷ ጋር ስለሆነ። ተመልከቱ፣ ምስጢር ነው። ልጇ አዳኝ ነው። ዓለምን አድኗል። ወርዶ ተወልዶ ተሰቅሎ አድኗል። ዓለም በበደለ እሱ ክሶ አድኗል። እናቱ ደግሞ ድንግል ማርያም እነዚህ ሰዎች
አንቺ ከሞትሽላቸው በአንቺ አማላጅነት በአንቺ በረከት ረድኤት ይድናሉ ብትለምኝኝ የአንቺን ልመና ሰማለሁ ሲላት በዚህ ጊዜ ልሙት አለች። እንኳን አንድ ጊዜ 10 ጊዜ ልሙት ስላለች እነዚህ ኃጥአንም ወደ መንግሥተ ሰማያት እንዲገቡ አደረገች ማለት ነው። በዚህ ጊዜ በዚህ ቀን አረፈች እና ባረፈች ጊዜ አይሁድ ለምቀኝነት አይተኙም። የሰማችሁ ነው። አይሁድ ለምቀኝነት አይተኙም ነበርና አስቀድሞም ልጇ መድኃኒታችን ኢየሱስ ክርስቶስ በተነሳ ጊዜ ውሸት ነው እያሉ ያስተባብሉ ስለነበረ ምንድነው ያደረጉት? ይህች ሴት ሞተች ተብሎ ሲነገር እናታችን ድንግል ማርያምን ምንድነው ያሉት? ከዚህ በፊትም ልጇ ሞተ ተነሳ ተብሎ ስለነበረ ማህበራችንም ከፋፍሮብናል። ብዙዎቹ የሱን ፈለግ ተከትለዋል፣ ክርስቲያን ሆነዋል። ስለዚህ አሁንም ደግሞ በእናቱ መነሳት ምክንያት የአይሁድ ማህበር ሊፈርስ ይችላል ብለው ቅናት አደረባቸውና ተነጋግረው ተመካክረው ከነሱ መካከል ጉልበተኛ የሆነው ታውፋንያ የሚባል ሰው ሄደው አልጋውን ሸንኮር እንዲይዝና ቀምተው አስከሬኗን እንዲያቃጥል ትእዛዝ ሰጡ ይላል። እየተደማመጥን እልል ብትሉ እልል በምስትባል እልል ብትሉ ጦር። ከዛ በኋላ ይህ ታውፋንያ የሚባል ሰው ትንሽ እልልታውን አቁም። ታውፋንያ የሚባል ሰው አልጋውን ሸንኮር ዘሎ ሲይዝ ከዛ ከአልጋው ላይ እጁ እንዲንጠለጠል አደረገው። መልአኩ በሰይፍ ቀጣው ይላል። ኦይ እልልታ እያስተማር ነው። እልልታውን አቁም። እልልታውን አንድ ጊዜ እልል ስትሉ እልል ትላላችሁ፣ ችግር የለው። ከዛ በኋላ በሰይፍ ሲቀጣው እዛው ከሸንኮሩ ላይ ተንጠልጥሎ ቀረ እጁ ይላል። በዚህ ጊዜ አለቀሰ፣ ወዮ አለ ይላል። ያ ጎበዝ የተባለው የእግዚአብሔር መልአክ ነው እንግዲህ እጁን ቆርጦ የጣለው። ከዚህ በኋላ እናታችን ድንግል ማርያም ርሪት ስለሆነች ምን አደረገች? መለሰለት። ልጇ ልክ በመስቀል ላይ ተሰቅሎ ሳለ እስመ በዘኢያእምሩ ይገብሩ አባ ሥራይ ሎሙ እስመ በዘኢያእምሩ ይገብሩ፣ አባት ወይ በማያውቁት ያደርጋሉና ይቅር በላቸው ብሎ እንደተናገረ በመስቀል ላይ ሆኖ ይህንን የይቅርታ ቃል እንደተናገረ ሁሉ እናታችን ድንግል ማርያምም ቅዱስ ጴጥሮስን ጠራችውና መልሰህ ይህን የተቆረጠ እጁን መልሰህ አስጠጋለት አለችው። የሰማችሁ ነው። በዚህ ጊዜ ሲያስጠጋው ቅዱስ ጴጥሮስ ያ ተቆርጦ የነበረ እጅ መልሶ እንደነበረ ሆነ ይላል። በዚህ ጊዜ ነው እልል ብላችሁ እግዚአብሔርን ማመስገን። ምክንያቱም እኛ እልል የምንለው ኃጢአተኛ ስለተቀጣ ሳይሆን ለኃጢአተኛ ምሕረት ሲደረግ ነው እልል የምንለው እኛ ክርስቲያኖች። ስለዚህ ከዚህ በኋላ አያችሁ ርኅራኄዋን እንግዲህ እሷ ምንድነው የሚያምንብኝ ሰው ብያችኋል። ቢሞት እንኳን ምን ይሆናል ብያችኋል? ሕያው ይሆናል። ሥጋዋ ነው ያረፈው፣ በነፍሷ ሕያው ነች። ስለዚህ ቀናለችና ድንግል ማርያም ቅዱስ ጴጥሮስን ወዳውኑ ከነፍሷ ከሥጋዋ ተዋህዳ አስጠጋለት፣ መልሰ ቀጥልለት አለችው። ከዛ በኋላ ምንም እንዳልተቆረጠ ሆኖ የዛ ሰውዬ እጅ መልሶ እንደነበረ ሆነለት። ድንግል ማርያምንም መልአኩ ነጥቆ ወደ የት ወሰዳት ይላል? በገነት በዕፀ ሕይወት ስር ከቅዱስ ዮሐንስ ጋር አስቀመጣት ይላል። እልል ብላችሁ አመስግኑ። በምን ከተባለ አስቀድሞም ለቅዱስ ዮሐንስ እናት አድርጎ ለእኛ ሰጥቶን ነበር። ስለዚህ ድንግል ማርያም ምናችን ናት? እናታችን ናት። በሉቃስ በዚሁ በዮሐንስ ወንጌል ምዕራፍ 19 ቁጥር 26 27 ላይ ስንመለከት እንዲህ ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እነሆ ልጅሽ፣ አንቺ ሴት እነሆ ልጅሽ፣ አንተ ዮሐንስ እነሆ እናትህ ብሎ እናትና ልጅ አድርጎ ዮሐንስ እኛን ወክሎ ማለት ነው። ዮሐንስ ማንን ወክሎ አልኳችሁ? እኛን ወክሎ ድንግል ማርያም በእናትነት ተቀብሎልናል። ደስ ይበላችሁ በዚህ ጊዜ። ስለዚህ ድንግል ማርያም እናታችን ናት። ድንግል ማርያም እናታችን ናት። አንዲትን ሀገር ለምሳሌ አንዲትን ሀገር የሚወክል አካል አለ አይደለ?
ለምሳሌ አንድ ጠቅላይ ሚኒስትር የሀገር ምንድን ነው ውክልና አለው፣ የሀገር ተወካይ ነው ማለት ነው። በሌላው ዓለም ቢሄድ ለምሳሌ በዓለማችን ወደ 200 የሚጠጉ አገራት አሉ አይደል? ከነዛ መካከል የኢትዮጵያ ጠቅላይ ሚኒስትር ነው አይደል የሚባለው አንድ መሪ ቢቀመጥ። ስለዚህ ያ ማንን ይወክላል ማለት ነው? ኢትዮጵያን ይወክላል ማለት ነው። ቅዱስ ዮሐንስ ደግሞ ድንግል ማርያምን ከክርስቶስ ሲቀበል ዓለምን ወክሎ ነው እነኋት እናት ተብሎ እናቱን ይዞ ወደ ቤቱ የሄደው። ስለዚህ ድንግል ማርያም የሁላችን ምናችን ናት? እናታችን ናት። ሕያው ናት። ስለዚህ በክርስቶስ የሚያምን ቢሞት ምን ይሆናል ብያችኋል? ሕያው ይሆናል። ስለዚህ እሷ ደግሞ እናቱ ናት። ሁሉ ትውልድ ያስተበጽኡኒ፣ ትውልድ ሁሉ ብፅዕት ይሉኛል ያለች እናታችን ናት። ብፁዕነት ማለት ከሕያውነት ይበልጣል። ሁላችን ሕያዋን ነን አይደለም? ብፁዕ መሆን ግን ከባድ ነው። ለምን? እግዚአብሔር መንፈስ ቅዱስ ከእርሱ ጋር የሆነ ሰው ነው ብፁዕ የሚባለው። እንግዲህ ቅዱስ ጴጥሮስን አምላካችን መድኃኒታችን ኢየሱስ ክርስቶስ አንተ ጴጥሮስ ነህ፣ አንተ አለት ነህ፣ ይህንን የገለጠልህ ሥጋና ደም አይደለም የአምላኬ የአባቴ መንፈስ ነው የገለጸልህ እንጂ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሮት ነበር። ስለዚህ ድንግል ማርያም ደግሞ እሷ ምን አለች? ትውልድ ሁሉ ምን ይሉኛል ብላለች? ብፅዕት ይሉኛል ብላለች። ስለዚህ ብፅዕት ናት ድንግል ማርያም። እኛ ደግሞ ብፅዕት በማለታችን የእሷ ልጆች ነን። እናታችን ሕያው ናት። እናታችን ያረፈችበትን ዕለት ስናከብር ሕያዊት ስለሆነች ነገ በአማላጅነቷ በምንሞት ጊዜ መንግስቱን የክርስቶስን መንግስት ስለምታወርሰን በስጋችንም ከክፉ መከራ ልጇ እንዲሰውረን ስለምትለምንልን ነው እንጂ ድንግል ማርያምን እናመልካለን ማለት አይደለም። እሷን እናከብራለን፣ አማላጅነቷን እናምናለን፣ ልጇን አምላካችን መድኃኒታችን ኢየሱስ ክርስቶስን ደግሞ እናመልካለን። ስለዚህ ይህንን ነው የምናደርገው። ስለዚህ ማን ስለሆነ ድንግል ማርያምን የምንጠጋው ምን ስለሆነች? ጌታ ከማን ጋር ስለሆነ? እዚህ ላይ ከማን ጋር? ከእሷ ጋር እኮ ነው። ከገሌ ጋር ተብሏል አልተባለም እኮ። ለምሳሌ አሁን ዛሬ አንዳንድ ሰዎች ምን ይላሉ? አንተ እገሌ እግዚአብሔር ሰው ነው፣ እገሌ እኮ የጌታ ሰው ነው ይላሉ አይደል? መስካሪዎቹ እኮ ውሸታሞች ሊሆኑ ይችላሉ። የተመሰከረላቸውም ሰዎች እኮ ውሸታሞች ሊሆኑ ይችላሉ። ነገር ግን ለድንግል ማርያም ግን የመሰከረው እግዚአብሔር ካንቺ ጋር ነው፣ ጌታ ካንቺ ጋር ነው ያለው ማን ነው ብያችኋለሁ? ቅዱስ ገብርኤል ነው። ስለዚህ የሰማያዊ መልአክን የመሰከርላት። እልል ብላችሁ ድንግል ማርያምን አመስግኑ። ብፅዕት ማለት ማመስገን ክብርን ጸጋን የሚያሰጥ ነው እና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ አክብሯታል። እኛም ደግሞ እናታችንን ሁልጊዜም እናከብራታለን። በአማላጅነቷ እንተማመናለን። በመተማመናችን ደግሞ ተጠቃሚዎች ነን። ተጠቅመናል፣ ወደፊትም እንጠቀማለን። ትውልዱ ሁሉ ምን ይላታል ማለት ነው? እናታችን ጽዮን ይላታል። በውስጧ ማን ስለተወለደ ይላል ነቢዩ ዳዊት? ሰው ስለተወለደ። ሰው የተባለው ማን ነው? ክርስቶስ ነው። ክርስቶስ ኢየሱስ ነው። ስለዚህ በመዝሙር 86 ቁጥር 5 ላይ ስንመለከት ሰው እናታችን ጽዮን ይላል። በውስጧ ማን ተወልዷልና ይላል? ሰው ይላል። ሰው የተባለው ማን? ክርስቶስ ነው። ክርስቶስ ኢየሱስ የተወለደባት የሁላችን እናት ናት። እሷን በማክበራችን ከብረናል። ያከበረን አምላካችን ክብርና ምስጋናችን ይድረሰው። የእናታችን አማላጅነት አይለየን። ሀገራችን ኢትዮጵያን ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን።